በዘመናችን ያሉ ነቢያትንና ሐዋርያትን ለመለየት መጽሐፍ ቅዱሳዊ ጥቅስ ብቻ ሳይሆን መለኪያዎችም አሉ። የህይወት መለኪያዎች የማዘሯስ ክርስቶስ ነው ተብሎ ካለቀ በኋላ አሁን ሐዋርያት ከዚህ በኋላ ይመጣሉ ወይም ሐዋርያት አዲስ ሹመት ይኖራል ማለት አዲስ መሰረት መጠበቅ ነው። እነዚህ ስጦታዎች የአዲስ መገለጥ ስጦታዎች ናቸው። አዲስ መገለጥ አብቅቷል? አላበቃ፣ አብቅቷል። ስለዚህ አዲስ መገለጥም የለም፣ አዲስ መሰረት የለም። በተመሰረተው መሰረት ላይ እናንጻለን። በተገለጠው መገለጥ ላይ በተሰጠን የእግዚአብሔር ቃል ላይ እየተናነጽን የተገለጠውን እየገለጥን በውስጡ እየተማማርን እናልፋለን። በተለይ ቁጥሩን በተመለከተ በተደጋጋሚ የሚነሳው ሐዋርያው ጳውሎስ 13ኛ ነው ብሎ ጀምሮ የመቁጠር 12 አሉ፣ ከዛ ቀጥሎ ደግሞ 13 አለ፣ እዛ ያሉት ደግሞ 14ኛ እንደዚህ ያለ እየቀጠለ ነው አይደል የመጣው። ሹመት ይወረሳል ወይ? እውነቱን ለመናገር ስልጣን ይወረሳል ወይ? መጽሐፍ ቅዱስን የማያምኑ ያልተቀበሉ ሰዎች ራሱ እኮ ይስቃሉ ይህንን ነገር ቢሰሙ። እንዴት ስልጣን ይወረሳል? እንዴት ሹመት ይወረሳል? እያለ ያለው እኮ ጌታ ኢየሱስ ምንድነው ያደረጋቸው? 12 አደረገ፣ ቁጥር ወሰነ፣ ከዛ መረጠው፣ ቁጥር ወሰነ፣ ከዛ ሾመ፣ እዛ ላከ ነው አይደለ? አስይዞ ላከ። አሁን ይህንን ወስደ ከቁጥር ማኳያ ሐዋርያው ጳውሎስ ለያዕዛብ ሐዋርያ እንጂ 13ኛ ተደርጎ ተደምሮ አይደለም የተቆጠረው። ከዛ ቀጠለ ደግሞ ደምረ የምትቆጥርበት ምን ምክንያት አለ? በየትኛው የመጽሐፍ ቅዱስ ማስረጃ ነው ስልጣን ሊወረስ የሚችለው የሚሉትን ሮዲያንሳቸውና ከዛ ቅድም ጸግሽ ወደ አነሳው በተለይ በምን እንለያቸዋለን የሚለው እንመጣበታለን። ያው ሐዋርያነት ሲወረስ አላየ ነው። እንኳን ሐዋርያነት ሊወረስ አይደለም እነ ጴጥሮስ ራሳቸው በሕይወት እያሉ አላደረጉትም፣ አልሾሙ። ጌታ ኢየሱስ ክርስቶስ ነው በቀጥታ ሹመው ብለው ለጌታ ነው ኃላፊነቱን የሰጡት። ሲጀምር ጌታ ኢየሱስ ክርስቶስን በአካል ማየት የአንድ ሰው የግል ጉዳይ ነው። ማለት አንድ ሰው በግሉ ነው ጌታ ሲገለጥለት የሚያየው። ያም ደግሞ የሆነው በቤተ ክርስቲያን ዘመን ነው። ማለት ጌታ ኢየሱስ በአካል በነበረበት ዘመን እነ ጴጥሮስ አዩት፣ ኦኬ። ከትንሣኤው በኋላ ከእርሱ ጋር በሉ ጠጡ፣ ኦኬ። ጳውሎስ ተገለጠልኝ አለ፣ አየው፣ ኦኬ። በምን እናውቃለን? ጳውሎስ መጽሐፍ ቅዱስ ተናግሮለታል፣ መጽሐፍ ቅዱስ መስክሮለታል። የሐዋርያት ሥራ መልእክታቱ በሙሉ በመንፈስ ቅዱስ ተነተው የተጻፉት የአዲስ ኪዳን መልእክታት በሙሉ ስለ ጳውሎስ የሐዋርያነት በደንብ ይናገራሉ። አሁን ላይ ይሄ ወርሳለው ሐዋርያ ነኝ የሚለው ግን ጌታን ያላየ በጌታ ያልተሾመ የሐዋርያነት ስጦታውም የለም፣ በቁጥር ውስጥም አይገቡም። አሁን ከነዛ ማዕከል ሳይገቡ ቀርተው አንዱ ተጥሎ አሁን ያለ የዚህ ዘመኑ መጥቶ ነው ይገባለሁ ቢል እንደው እነ ጴጥሮስ እንኳን ቢኖሩ ኖሮ ምን ይሉ እንደነበር በጣም ይገርመኛል። እዛ በአካል የነበረ ኢየሱስን አየ የተባለ እየወጣ እነሱ ያላዩት ያልተሾሙት ስጦታ የሌላቸው ሰዎች እኛ እንገባለን ሲሉ ያው ሐሰተኛ ሐዋርያት ነው የሚሆኑት። ሐሰተኛ በግል በእርግጥም ደግሞ በራእይ አይቻልም፣ በራእይ ተገልጦላቸው አዎ ይባላል። በራእይ አይቼዋለሁ ይላል። እንደተባለው ነው። በራእይ ያየው ማንን እንደሆነ እግዚአብሔር ይወቀው። እሱ ነው ያየው። እኛ ምንን የምናውቀው ነገር የለም። እነዚህን ሐዋርያት እኮ አይተዋል ስንል በራእይ ተገልጦልኛል ብለው ስላወሩ አይደለም። በመንፈስ ቅዱስ ተነተው የተጻፉት መጽሐፎች መስክረውላቸዋል። ስለ እነዚህ ሰዎች ግን ማየት ማንም ይመሰክርም የለም። ሲቀጥልም ኢየሱስ በአካል የሚታይበት ዘመን አብቅቷል። ለምንድን ነው ያበቃው ስንል በኋላ ላይ እናንሳዋለን። ሐዋርያት መሰረት ከመጣል ጋር የተገናኙ ስጦታዎች ናቸው እና ጌታ ኢየሱስ ክርስቶስ ለእነሱ የተገለጠበት መሰረት በሚጣልበት ዘመን ላይ ነበረ። ከዛ በኋላ አብቅቷል፣ መሰረት ተጥሎ አልቋል። ካለቀ በኋላ ኢየሱስን አየው፣ ማንን አየው ምናምን ይላሉ። መቼስ ያው ሰይጣን የብርሃን መልአክ እንዲመስል ራሱን እንዴት እንደሚለውጥ እናውቃለን። እነዚህ ሰዎች ሊያዩ የሚችሉት ጌታችንን አዳኛችንን ኢየሱስን ሰው ሌላ ነው ወይ ደግሞ ቅዠት ነው። ለምሳሌ እሱን በራእይ ያየን ቢሉ አንደኛ ሹመቱ ታይቼልሃለሁ የሆነ በራእይ በህልም እሱን ማየት አይደለም። በራእይም በህልምም ሊሆን ይችላል፣ ወይም ደግሞ በመንፈስም ማየት አለ። ምናልባት ቀን በቀን እኛም ጋራ ያለ ጌታ ነው አይደለ? እስከ ዓለም ፍጻሜ ከኛ ጋር ነው፣ ምንም ጥርጥር የለውም። ግን በአካል ማየት ነው። ጳውሎስ እኮ በአካል ከማየት አልፎ ተምሯል ከኢየሱስ። ኢየሱስ መርህ ሰጥቶታል እኮ
ለእኔ ደግሞ ተገለጠልኝ ብለዋል እኮ። እንደውም አሕዛብ በይበልጥ ወደ እግዚአብሔር መንግስት የመግባት የኤፌሶን መልእክት እንደ ወንጌል የአሕዛብ ወንጌል አይደለም የሚባለው። በኤፌሶን መልእክት ውስጥ አሕዛብ ያላቸውን መብት ምን ያህል ትልቅ ክብር ያለው እንደሆነ የገለጠው ጳውሎስ ጌታ ገልጦልኛል። ጳውሎስ ስፔሻሊ ገልጦልኛል የሚላቸው የከበሩ ነገሮች አሉ። ስለዚህ ጌታ ያ እንደውም እኔ ከሄድኩ በኋላ አሁን ያለውን ያሳስባችኋለሁ አለፍ ካለ በኋላ እኔ ከሄድኩ በኋላ ቅዱሱ መንፈስ ከኔ ወስዶ ይነግራችኋል ያለውን ያንን በተግባር በሐዋርያው በብዙ እንመለከተዋለን እና በሱ እነዚህ ነገር ተገልጧል አይቶታል ነው። እንደው አይቼዋለሁ ብሎ የሚደፍር ካለ ሌሎችስ ቀጥታ መጥቶ ሾሞታል ወይ? መጥቶ ሾሞ እኮ ማለት መጥቶ እጅ ጭኖ በቃ ካሁን በኋላ አንተ ሐዋርያ ነህ ብሎ ኢየሱስ ዳሶታል ወይ ሾሞታል ወይ ነው። ይሄ ያለ በአይንስ ተመልክቶታል ይሄ ያለ እንደገና ትንሣኤውን ተመልክቷል ወይ? ይሄንስ ይደፍራል ወይ? የሐዋርያነት ምልክት እንደ ሁሉንም ሆኗል ትንሣኤውንም በምን ሊል ይችላል። የሐዋርያነት ምልክቱ ግን ወሳኝ ነው። የሐዋርያቱ ምልክት ወሳኝ የምንለው አደባባይ ለዛውም አደባባይ እኔ አሁን በጣም የሚያታልሉት ብዙ ጊዜ ምንድነው ቅዱሳን ሲሰበሰቡ የሚደረግ ታምርና ምናምን ነው የምንመለከተው። እስኪ አዲስ ኪዳን ውስጥ ይፈልጉ። አዲስ ኪዳን ውስጥ ቅዱሳን የተሰበሰቡበት ታምር ማድረግ ድንቅ ማድረግ በፍጹም መደበኛ አይደለም። የጉባኤ ፕሮግራም ላይ ዓላማው ምንድነው? ማህበር ሁሉ የሚታነጽበትን ቃል ነው የሚቀርበው። ማህበር ሁሉ በአምልኮ በሱ ፊት ይቀርባል። እንዲህ ነገሮች ነው የምንመለከተው። እነዚህ ፈውስና ምልክቶች ድንቆች ግን የሚደረጉት የት ነው ስንል ሜዳ ላይ አብዛኛው በአሕዛብ። ለምሳሌ ጴጥሮስ ብዙ ፈውሶችን አድርጓል። አንድ ቦታ ብቻ ነው ዶርቃን ነው አማኝ የፈወሰ ቤቷ እሷም ቤቷ ነው። እሱም በጣም ብዙ አሕዛብ በነበሩበት ብዙ ሰዎች ባሉበት ደግሞም ያቺ ሴት ለቤተ ክርስቲያን በጣም አስፈላጊ ሴት ነበረችና በቃ የቅዱሳን የመበለቶች ጩኸት ሁሉ ነበረበትና የዚያንን ፈወሰ። ከዛ ውጭ ግን እነ ኤንያም ሁሉም ስትመለከት አደባባይ ነው። ምላሹ ምንድን ነው? ምላሹ ይሄ የማይታወቀው እምነት አሁን በዓለም ላይ የታመነ ሆነ አይደል? ጢሞቴዎስ ላይ እንደሚለን በዓለም የታመነ የሆነው በድንቅና በምልክት በታምር ታጅቦ ቀርቦ ነው የታመነ የሆነው። የታወቀ መለኮታዊ መርሆች የሉም ነበር። ለዚህ ለአዲሱ ኪዳን አብዛኛው በብሉይ ኪዳን ስፒሪት ነው ያለው። ለአዲሱ ኪዳን መለኮታዊ መርህ አብዛኛው ቃል ይወጣ የነበረው ከሐዋርያት ነበረ። ይሄው መጽሐፍ ሆኖልን ዛሬ አለ። ክብር ለጌታ ይሁን። ሐዋርያት የሉንም እኮ የምንልበት ዘመን አይደለንም። ሐዋርያት ዛሬ አሉን። የእያንዳንዱ ወንጌል የምንመለከተው የኛ ነው። እንኳን ሌላው ሉቃስ እንኳን ሲጽፍ ሉቃስ ሐዋርያ አልተደረገም። ከመጀመሪያ ከቃል አገልጋዮች በጥንቃቄ ተረድቼ ነው የሚለው። ሐዋርያት አብዛኛው ወደ ጌታ ከሄዱ በኋላ እንደውም አደገኛው ምንድነው? ጳውሎስ ተናግሮታል። እኔ ከሄድኩ በኋላ ለመንጋው የማይራሩ ይገባሉ ነው ያለው። ይሄ ከሄድኩ የሚለው ኤፌሶንን ለቆ መሄዱ አይደለም። ወደ ጌታ ከሄደ በኋላ ኢሚዲየትሊ ሰይጣን የራሱን ሐዋርያት ይዞ እንደሚመጣ ያውቃል። ለዚህ አይኑ እኮ ራዕይ ምዕራፍ 2 ላይ ለኤፌሶን ቤተክርስቲያን ኢየሱስ ሲናገር ምንድነው ያለው? ሐዋርያ ሳይሆኑ ሐዋርያንን የሚሉትን መርምረህ ሐሰተኞች እንደሆነ። እኔ የአሁኑ ክርስትና ምን ሆኖ ነው? አይመረምርም? ምንድነው እውነት የሐዋርያነት ብቃት አለው ወይ ይሄ ሰው? ከአፉ ስድብ የሚወጣ ከአፉ ትችት የሚወጣ የፈለገውን ነገር የሚናገር ራሱን እንኳን መግዛት የማይችል ሰው ሐዋርያ ነኝ ሲል ይሄን አምነህ መቀበል በጣም አሳፋሪ ነው። ኢቭን ለምሳሌ ኢየሱስን ማየት በተመለከተ ላይ ይሄ መንፈስ ቅዱስ ውስጥ የሚስለው የሚያሳየ ስለ ፊዚካል ቦዲ ሳይሆን ፊዚካል ቦዲ የሚታይ የሚጨበጥ የሚዳሰሰው ፊዚካል ቦዲ ሳይሆን ኖርማል የኢየሱስን ማንነት ውስጣችን እንዲሳል ከማድረግ አንፃር ዕብራውያን 2 ላይ እኮ የክብርና የምስጋና ዘውድ ተጭኖ እናየዋለን። ሁላችንም እናየዋለን። ጴጥሮስ ግን በአካል ስለማን ሳታዩ ተወዱታላችሁ ብሎናል። አሁን በአካል በአይን አላየነው፣ ገና ወደፊት ነው የምናየው። እኛ መሰከርን ነው እንደም ያየነው መሰከርን ነው ነገርናችሁ ነው ያለው። ስለዚህ ይሄ አይቻለው ምናምን የሚለው ቅድም በራእይ በህልም ምናምን የሚለው ጌታ በአካል መጥቶ ምናምን የሚለው ውሸት ነው። አላየውም ሲጀምር። ሁላችንም አማኞች ግን ኮመን የተሰጠን ነገር አለ። ኢየሱስን በልባችን በእምነት አይኖቻችን መንፈስ ቅዱስ እንድንመለከተው መንፈሳዊ ማንነቱን
እንድናየው እግዚአብሔር እድል እንደውም ሲመጣ ፊት ለፊት እናየዋለን አይደለ? ያኔ አዎ እኛ በአካል ልናየው እየጓጓንን ያለ ነው። በአካል እየናፈቅን ያለ ነው። ተስፋ ነው የተሰጠው። በአካል ማየት የቅዱሳን ተስፋ ነው። ለሁሉም አማኞች የተሰጠ ተስፋ ነው እንጂ እነሱ ካሉማ ባይዘው ደግሞ አንዱ ሰው አይቻለሁ ካለ አላየውም የሚል በሙሉ ማን ይኖራል? ሁሉም ሐዋርያ የመሆን መብት እኮ አለው። በቃ እኔም አይቻለሁ ይላል። ምን ማረጋገጫ አለ? መጽሐፍ ቅዱስ ያረጋግጥልህ፣ ሰማይ አይመሰክርልህ። ምስክሩ ማን ነው? ሰውየው። ሿሚው ማን ነው? እንደተሾመ የሚነግረን ማን ነው? ሰውየው። ስጦታው አለኝ የሚለው ማን ነው? ሰውየው። በተግባር ሲታይ ግን ሁሉም የሉትም። አንድም ምስክር የለው። ምስክር እኮ በሁለትና በሶስት ይጸናል። ኢቭን እና መለኮታዊ ምስክርነት ያላቸው ሰዎች ናቸው እዚህ ስፍራ ላይ ሐዋርያ የሆኑት። ኖርማሊ ግን ማንም እየተነሳ አይቻለሁ ካለ እንግዲህ ያየውን እሱ ይወቀው። እኛ የምናውቃቸው ግን እነዚህ ናቸው። አይ በጣም ጥሩ። ሐዋርያት ላይ ብዙ ቆየ። ወደ ነቢያት እንምጣ። ነቢያቶቹም እንደዚሁ ነገረን፣ ተናገረን፣ ሰማን ብለው አይደለም የሚናገሩት። ለምሳሌ በነቢያትና በሐዋርያት አሁን ቅድም ባነሳቸዋቸው ጥቅሶች መሰረት ቅዱሳን ወይም ተመልካቾቻችን መመዘን ይችላሉ። የተመረጡ የተሾሙ፣ ለነቢያቶቹ ደግሞ በመሰረቱ ወይም ደግሞ መሰረቱን ለመጣል የተሰጣቸው በጊዜው የነበረ የሐዲስ ኪዳን መርህ እንደሆነ ቅድም እየተነሳ ነበር። በዘመናችን ያሉ ነቢያትንና ሐዋርያትን ለመለየት መጽሐፍ ቅዱሳዊ ጥቅስ ብቻ ሳይሆን አሁን እየተነሱ የነበሩ መለኪያዎችም አሉ፣ የህይወት መለኪያዎች። ለምሳሌ ሐዋርያው ጳውሎስ ሲያልፍ ይፈውስ ነበር። ጴጥሮስም ልክ እንደዛው። እንደገና ደግሞ በየቤታቸው ሲጸለይላቸው ይፈውሱ ነበር። እንደዚህ አይደለ? አብረዋቸው እንኳን ሲያገለግሉ ለምሳሌ ጠንቋይዋ የጌታን መንገድ የሚነግሯቸው አይደለ? ስትል የነበረ አገልግሎቶቻቸውን እንኳን ሲደግፉላቸው ዝም ብለው እንኳን አላዩአቸውም። መንፈሱን የመለየት ብቃት ስለነበራቸው ውጣ ነው አይደለ ያለው ጳውሎስ። ልክ የዚህን ያክል ብቃት እንዳላቸው ከዛ በላይ ደግሞ መጽሐፍትን እየጻፉ የኢየሱስን ማንነት እየገለጡ ከኛ ጋር ህብረት እንዲኖራችሁ ከመጀመሪያ የነበረው ለኛ የተገለጠው ብለው እየነገሩ ነው ሐዋርያነታቸውን ያረጋገጡት። ከመሾሙ ከመመረጡ ከማየታቸው ውጭ ማለት ነው። አሁን ያሉት አዩ አላዩ ማለታችን ብቻ ሳይሆን እንደማያዩ ሙሉ እርግጠኛ የሚያደርገን ብዙ መጽሐፍ ቅዱሳዊ ማስረጃዎች አሉ። እንደማያዩ ማለት ነው፣ እንዳላዩ። ነገር ግን ዝም ብለው ሲኖር በምድር ላይ ጎረቤቶቻችን ናቸው አይደል? አብረውን ይበላሉ፣ አብረውን ይጠጣሉ። እኛ ሰፈር ነው የተወለዱት፣ አብረውን የተማሩት፣ አብረውን ያደጉ። አካዴሚካሊ እንኳን የተሻሉ ሰዎች አይደሉም። ጤናማ ሰዎች እኮ አይደሉም አብዛኞቹ ማለት ይቻላል። ምክንያቱም በዚህ መንፈሳዊ ነገር ናቸው፣ በዚህ ፖለቲካ በፖለቲካውም ይገባሉ፣ ማህበራዊ ጉዳይም ይገባሉ፣ መንፈሳዊ ነገርም ይገባሉ። አልሆን ካለ ደግሞ ወደ ንግዱ ይሄዳሉ። ትንሽ ሲያተርፉ ደግሞ ተበልሰው ነብይ ይሆናሉ። እንደዚህ አይነት ሰዎች ናቸው አለ እንዴ። ይህንን አይቶ ሰው እንዴት መለየት አይችልም? መለካት እንዴት አንችልም? እሺ ሌላው ቢቀር እነዚህ ሰዎች የፈውስ የምናምን የመናገር የመተንበይ ምናምን ካለኩ ጤና ሚኒስቴር ምን ያደርግልናል? ጤና ሚኒስቴር ወስደህ እኮ በቃ ማስቀመጥ ነው አይደለ? እየሄድክ መፈወስ ነው። አይነ ስውሩንም አንካሳውንም እየወሰድክ መፈወስ ነው። ምንም ችግር የለውም። ግን እንደዚህ አይነት ነገር ስትላቸው ምንድን ነው የሚሉ እነዚህ ሰዎች? ስለማታምን ነው አይደለም እንዴ? ስለሚያምኑ ነው እንዴ የተፈወሱት? ጌታ ኢየሱስ ሲፈውሳቸው የነበሩ አማኞች ናቸው። ጳውሎስ ሲፈውስ የነበረው አማኝ ነው። አማኞች ናቸው ሁሉ አይደሉም። በቃ ፈውስ ስለሚያስፈልገው ፈውስ ያስፈልገዋል፣ ትሰጠዋለህ። ግን ውሸታሞች መሆናቸውን ማረጋገጥ የምንችለው አንደኛ ይኸው በስንት በህመም ጎዳናው ሁሉ ተሞልቷል። ሰው እየረገፈ ነው። በረከት ከሆነ ደግሞ ይኸው ረሃብ አለ አይደለ እንዴ? በተለያየ ሀገር በተለይ በአፍሪካ ያንን ሁሉ እኮ ከመንግስት ጎን ቆመ ልማት በልማት ማድረግ ነው። እንደገና ደግሞ በሚያደርጉት በሚሰበስቡት ሀብት ጳውሎስ ስንት ገንዘብ ነበር? ብር ነበረው? ጴጥሮስ ነበረው? ሌሎቹ ሐዋርያቶች የሚቆጠር ሀብት ንብረት ነበራቸው? በቃ ከሌላቸው እነዚህ ሰዎች ካላቸው በዚህ እንኳን ቢያንስ ዝም ብለህ መጽሐፍ ቅዱስ ማንበብ የማትችል አንዲት እናት አንድ አባት በአቅም የደከሙ ምንም የሌላቸው እውቀቱ ባይኖራቸው ዝም ብሎ በዚህ በሚያደርጉት ድርጊት መለየት አይቻልም ወይ የሚለው ለመጨመር ያክል ነው። አሁን ያነሳዋለ ጴጥሮስ ብርና ወርቅ የለንም ያለን ኢየሱስ ነው ያሉት። ያውን ጊዜ ነቢያት እኮ አምጣው ትባረካለህ፣ ቡክህን አምጣ እንሞላዋለን ነው። ራሱ ተልኮ ራሱ ያስታውቃል። አየህ ከነዛ ሐዋርያት በጣም የተፋቱ ናቸው። ለነፍሳችሁ ይተጋሉ ነው የተባለው። እነዚህ ግን ምድራዊ ነገር እያሳዩ
እንደው መጽሐፍ ቅዱስ ምን ይላቸዋል እንደዚህ አይነቶቹን? ፊልጵስዩስ ላይ ከውሾች ተጠበቁ ነው። ይሄ ከምድር የማያልፍ ከአጥንት የማያልፍ እኔ በመጽሐፍ ቅዱስ ውስጥ ፈጽሞ አሕዛብ ናቸው በአውሬ ተመስለው የምንመለከተው መሬት የሚያዩ አገልግሎቶቻቸውን እንዳለ ካየ ከመሬት አይነሳም፣ እንዳለ ወደ ታች ነው የሚያሳየው። ወደ ላይ ቀና ብለ የተሰቀለውን የመሳል አቅም የላቸውም። በእግዚአብሔር ክብር የተቀመጠውን እንዲያዩ የክብርና የምስጋና ዘውድ የተጫነውን እንዲያሳዩ አቅም የላቸውም። እና እውነተኛ ነቢያት ነበሩ። ለምሳሌ በአንጾኪያ ቤተክርስቲያን ነቢያትና መምህራን ነበሩ። በአንድ ጉባኤ ውስጥ ነቢያት እንደውም በዛ ወቅት ላይ ኮመን ነው። ለምን? ያ ጉባኤ ይሄ ቃል የለው፣ ይሄ መጽሐፍ የለው። ሐዋርያት አስተምረው አንጸው ገንብተው ምን ብለው እዛ ቦታ ላይ ጉባኤ ተመስርቷል። ግን እንዴት ይስተዳደሩ? በጣም ይሄንን የምናውቀው በምንድን ነው? የሐዋርያት ሥራ ምዕራፍ 15 ላይ አንጾኪያ ላይ ለነበረው ችግር ህዝቡን ያጽናኑት ማን ናቸው? ይሁዳና ሲላስ። ምን ነበሩ? ነቢያት ነበሩና ህዝቡን በብዙ ቃል መክረው አጸኗቸው ነው። የነቢይነት እንደውም መሰረታዊው አገልግሎት ህዝብ እንዳይደናበር ማድረግ። ምክንያቱም የእግዚአብሔር ንግግር ናቸው። የእግዚአብሔር ምንድነው በአሁኑ ጊዜ የሚባላል አፈ ጉባኤ ይባላል። አፈ እግዚአብሔር ናቸው እነዚህ ሰዎች። እግዚአብሔር ቀጥታ የሚናገርባቸው። ሲናገር ምንድን ነው? ቃል ያለበት በእውነት ቃሌን ይናገራል። ሲናገር ምንድን ነው የሚያደርገው? ህዝቡን በብዙ ቃል መክረው አጸኑ ማለት እነ ጳውሎስ የሰበኩትን የገላትያን አይነት መልእክት፣ የቆሮንቶስን አይነት መልእክት እየተናገሩ ህዝቡን ያጸኑ ነበረ። የእግዚአብሔር ቃል ይሄ ስለ ነቢይ ትንቢት አገልግሎት የቀረበበትን ቦታ አንደኛ ቆሮንቶስን ማየት እንችላለን። እግዚአብሔር በመካከላቸው ነው ብሎ እንዲሰግድ ያደርገዋል። ቃል ሲሰማ፣ በትንቢቱ የሚመጣው ንግግር ሲሰማ ማለት ነው። ይህንን ነው የምንመለከተው። ከዛ በተረፈ ግን አሁን የምንመለከታቸው የነቢይነት አገልግሎት የሚባለው ይሄ በዚህ ዘመን ያለው ቅድም እንዳለው ነው። ምንም መጽሐፍ ቅዱሳዊ መሰረት የሌላቸው ናቸው። ከፍሬያቸው ብትመለከት፣ ከንግግራቸው ብትመለከት፣ ህይወታቸውን ብትመለከት በጣም አሳዛኝ ነው። እንደው አንድ ነገር ይሄን ለሚሰሙ አማኞች አንድ እስኪ ራሳቸውን ይጠይቁ። በብሉይ ኪዳን እግዚአብሔር ያስቀመጠው አንድ መርህ አለ። አንድ ሰው ነቢይ ነኝ ብሎ ትንቢት ከተናገረ በኋላ ትንቢቱ ባይፈጸም ዘዳግም ምዕራፍ 18 ቁጥር 20 ጀምሮ ላንበብ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜም በድፍረት የሚናገር ወይንም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። የመጀመሪያ በድፍረት የሚናገር በሌላ አማልክት ስም የሚናገር ነው። እሺ ይሄንን ጦ ከዛ በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነቢይ በእግዚአብሔር ስም በተናገረ ጊዜ ትንቢት በተናገረ ጊዜ የተናገረው ነገር ባይሆን የተናገረው ነገር ባይሆን ተናግሯል ባይሆን ባይመጣም ይመጣል ያለው ነገር ባይመጣ ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረቱ ከራሱ አመንጭቶ ማለት ነው ተናግረዋልና እርሱን አትፍራው። እዚሁ እንትን ላይ ደግሞ ዘዳግም 13 ላይ ደግሞ ትንቢት እዚህ ጋር ተናግሮ ባይፈጸም ምን አድርገው ነው የሚለው? አትፍራው፣ ወግረ ግደለው ነው። በቃ ምንም አስወግደው። በአዲስ ኪዳን መርህ መግደል ምናምን የለም አይደለ? ከዚህ በኋላ ይህን ሰውዬ መስማት የለብህም እንዴ ነገ ትወጣለህ ትጠረምሳለህ ብሎ ተናግሮ አንተ እዛው ከሆንክ እንደውም ማድረግ ያለብህ ወገኖች እንዳትሰሙት ይህን ሰውዬ ህይወቴን አመሰቃቅሏል። እኔ ምን አይነት ድንዛዜ እንደሆነ የማይገባኝ ዛሬ ህይወቷን አመሳቅሎት ዛሬ የሰው ህይወት ካበላሸ በኋላ ነገ ሄዶ እሱ ስር እንደገና የሆነ ነገር እንዲልለት ይፈልጋል። እና በጣም አሳፋሪ ነገሮች ነው እየተመለከትን ያለ ነው። እነሱስ አንድ ጊዜ ተልከው ነው የወጡት። ግን እኔ አማኙ ጋር ያለው ድንዛዜ ከባድ ነው። ታዲያ እውነት የነቁ አገልጋዮች ይሄ ለክብራቸው የሚቆሙ አይደሉም። ይሄ ማንን አስቀይማለሁ ማንን አስደስታለሁ የሚሉ አይደለም። እውነት ለጌታ ክብር የቀረን ጊዜ ትንሽ ነው። ለጌታ ክብር የቆሙት ግን እንዲህ አይነት አመጾችን ሊያጋልጡ ነው የሚገባው። እና እኔ ልጠይቅ የምችለው ይሄንን ነው። እስኪ ተናግሮ የተፈጸመው ስንቱ ነው? 100 ትንቢት ተናግሮ ከሆነ አንዱ ከወደቀ እግዚአብሔር ነብይ አይደለም። በቃ
ይሄን ያህል ቆራጥ ነው መሆን ያለባችሁ እንዴ። እኔ 80ዎቹ መጨረሻ ላይ ነብይም እንትንም የሚለው የመጣው ከዛ በኋላ ነው። የበለጠ ሐዋርያት የሚለው እንደውም የዛኔ ነው። ለምን ቤተክርስቲያን ሐዋርያት አስፈለጋት ሲባል የአሁኗ ቤተክርስቲያን ደክማለች። ለዛም 80 ውስጥ አስብ ደክማለች። የደከመችው ሐዋርያትና ነቢያት ስለሌሏት ነው። ከዛ በኋላ ምን አደረገው? በቃ ቀደም እንዳልኩት ነው። ሰውዬ መጡ የተቀቡ የተባሉ እሳቸው እንደገና ሾሙ። ግን ምን ተፈጠረ? እስኪ 80 ውስጥ የነበረው ክርስትናና ዛሬ ያለው ክርስትና ልዩነቱን እንዲሁ አያስታውቅም? በመንፈስ መቃጠል፣ በመንፈስ መደሰት፣ በመንፈስ መዘመር አሁን ሙሉ ለሙሉ በስሜት መዘመር ውስጥ ገብቷል። በስሜት መደነስ ውስጥ ነው እየተገባ ያለው እና ከፍሬው እኮ ማወቅ ይቻላል። ትንቢቶች ብዙ ተነግረዋል። ያኔ የተነገሩ ብዙዎች አሉ። እኔ እንደውም በጣም መጽሐፍ ተጽፏል። በዚህ ዘመን ኢትዮጵያ እንዲህ ትደርሳለች፣ በዚህ ዘመን እንዲህ። የታል የደረሰችው? ምንድን ነው እያየን ያለ ነው? በቃ በእውነት ጌታ ሆይ ቶሎና እስክንል ድረስ የምናየው ሁሉ የሚሰቀጥጠን ነገር ነው ያለው። ልክ ነው። እነዚህ ነቢያት ነን የሚሉት ለእነሱ 1000 ዓመት የገባላቸው ይመስላል። ግን እርግጠኛ ነኝ ሰላም የላቸውም። እነሱም ራሳቸው እርግጠኛ ነኝ አንሶላቸው ስር እያለቀሱ ነው። ምንም ደስታ የላቸው። ግን ለውጪ በጣም እነሱ የተባረኩ መስለው ሊናገር እንደ አርቲስት ናቸው። አርቲስቶች ብዙ ጊዜ አደባባይ ላይ ሰውን ኮሜዲያን ያስቃሉ። በኋላ ግን አልጋቸው ስር ገብተው ግን የየ እንደሚሉት ልክ እንደዛው ናቸው። ምክንያቱም ሰላም በክርስቶስ ብቻ ነው የሚገኘው። አእምሮን የሚያልፍ ሰላም ቢሰጠው ኢየሱስ ብቻ ነውና ይሄን ጥቅስ እንዴት ይጋፈጡታል ነው። ይሄ ብቻ አይደለም። ዘዳግም 13 ላይ ደግሞ ትንቢት ቢናገር ሆኖ ቢገኝ ደግሞ ይላል። እዚህ ላይ የ13ቱ ደግሞ ሆኖ ቢገኝ የተናገረው ግን ከአምላክህ መንገድ ሊያወጣህ ቢፈልግ እንዳትምረው ነው የሚለው። እንዳትምረው ቢሆን ራሱ እንዳትምረው ነው። እና በአዲስ ኪዳን ውስጥ የነበሩት ነቢያት ምንድን ነው የሚሰሩት ካል ሁለት አይነት ጠባዮች ቀደም ገልጸዋል። አጋቦስ ታምራዊ ትንቢት ተናግረዋል። እንዲህ ይሆናል አለ የተባለበትም ያ ትንቢትም በጣም ዓላማ ነበረው። በጣም ሁለት ትልልቅ ዓላማዎች ላይ ትንቢት ተናግረዋል። አንደኛ ዓለምን ጥግ ድረስ ወንጌል ለሚያገለግለው ስለ ጳውሎስ ተናግረዋል። አንደኛው ደግሞ ኢየሩሳሌም ያሉ ድሆች በራብ እንዳይሞቱ ትንቢት ተናግረዋል አጋቦስ። ከዛ ውጭ ግን አንመለከትም። መደበኛው የትንቢት አገልግሎት ምን ነበረ? መደበኛው የትንቢት አገልግሎት ሕዝብን ማጽናት ነው። እያንዳንዱ አጥቢያ ቀደም ብየዋለሁ፣ ብዙ ጉባኤዎች አሉ እስከ ዓለም ዳርቻ። እያንዳንዱ ጉባኤ ሐዋርያት የሉ። ሐዋርያት የሌሉበት ጉባኤ ግን በእርግጠኝነት ነቢያት ይኖራሉ። ነገር ግን ይሄ ቃል ጸንቶ ቃሉ ይሄ ቀኖናው አልቆ የእግዚአብሔር ቃል በብዙ ስፍራዎች ላይ ከደረሰ በኋላ ግን ሙሉ ለሙሉ ምን ሆነ ማለት ነው? የእግዚአብሔር ቃል በሐዋርያትና በነቢያት መሰረት ላይ የተመሰረተች ቤተክርስቲያን አለች ማለት ነው። ስለዚህ ይሄንን ቃል እያነበቡ የእግዚአብሔርን ቃል እየተጽናኑ ሰዎች ከዛ ደግሞ ባሉት በሌሎች በጸጋ ስጦታዎች ደግሞ እየታነጹ ጌታ እስኪመጣ ድረስ ይቆያሉ። እነዚህ የመሰረቱን ስጦታዎች ለማምጣት ሲሞከር ነው ብዙ ብልሽት የሚመጣው እና ሐዋርያት እንደውም በታሪክ ራሱ የትኛውን ቦታ እንመለከተው። ለመጀመሪያ ጊዜ 18 ውስጥ ማነው ጆሴፍ ስሚዝ ነው የሚባል ሰው፣ ከዛ ደግሞ 19 ላይ ደግሞ የሆነን ሰዎች ሐዋርያት ብለው ሰየሙት። በቃ ከዚህ ውጭ አንመለከትም። በታድሶ ዘመን አናገኝም። ድህረ ታድሶ ዘመንም አንመለከትም። የመጀመሪያዊቱ ቤተክርስቲያንም የመከራ ዘመን ውስጥ እንኳን አናገኝም። እንግዲህ የመከራ ዘመን በጣም ብዙ አማኞች ፐርፌክት ላይፍ ኖረዋል። ያኔ እንኳን አናገኝም። መልካም ጸግሽ ብዙን ሐሳብ አንስቶታል። እንዳልነው ሐዋርያትና ነብይነት የመሰረትነት ስጦታዎች ናቸው ብለናል። ደግሞም ያልተገለጠውን የእግዚአብሔር ቃል በዛ ዘመን ያልነበረውን የእግዚአብሔርን ቃል አዲስ መገለጦችን የመጡባቸው ስጦታዎች ናቸው። ኤፌሶን ምዕራፍ 2 ላይ መሰረት ጣሉ ይላል። ኤፌሶን ምዕራፍ 3 ቁጥር 5 ላይ ደግሞ በቀደመ ትውልድ ዘንድ ያልታወቁ መገለጥ ተገለጠባቸው ተብሏል። ነቢያት እንደተባለው ሐዋርያት ባልደረሱበት ቦታ 12ቱ ሐዋርያትና ጳውሎስ ባልደረሱበት ቦታ የአዲስ መገለጦች ምንጭ ነበሩ። ባይዘዌ የሐዋርያነት ቁጥር ስፔሲፊክ ባይሆን ኖሮ ማለት የተወሰነና የተገደበ ባይሆን ኖሮ ያ ዘመን ገና መሰረት የሚጣልበት ዘመን እንደመሆኑ አንድ፣ ሁለተኛ አዳዲስ መገለጦች የሚመጡበት ዘመን እንደመሆኑ ያሉት የሐዋርያት ቁጥር አይበቃም ነበር ማለት እግዚአብሔር ይጨምር ነበር፣ ጌታ ኢየሱስ ይጨምር ነበር። እንዴ
በእስያ፣ በአውሮፓው፣ በአፍሪካው ለተበተነው ወይም መጀመሪያው መቶ ክፍለ ዘመን ለነበረች ቤተክርስቲያን ሐዋርያት ያልደረሱበትን ቦታ ክፍተት የሞሉት ነቢያት ናቸው እና ቁጥሩ መገደቡ የነቢያት አገልግሎቱን እጅግ ወሳኝ አድርጎታል። ወሳኝ ማድረጉን ደግሞ ሐዋርያትና ነቢያት በሚል በቃ ገልጦልናል። ስለዚህ ሁለቱ የመሰረትነት ስጦታዎች ናቸው እና አሁን ጥያቄ ነው፣ መሰረት አልቋል አላለቀም ነው? አልቋል። ሁለተኛ እነዚህ ስጦታዎች የአዲስ መገለጥ ስጦታዎች ናቸው። አዲስ መገለጥ አብቅቷል አላበቃም? አብቅቷል። መጽሐፍ ቅዱስ እንደተባለው ቀኑና ተሰርቷል። ስለዚህ አዲስ መገለጥም የለም፣ አዲስ መሰረት የለም። በተመሰረተው መሰረት ላይ እናንጻለን። በተገለጠው መገለጥ ላይ በተሰጠን የእግዚአብሔር ቃል ላይ እየተናነጽን የተገለጠውን እየገለጥን በውስጡ እየተማማርን እናልፋለን እንጂ አዲስ ነገር የሚባል የለም። እነዚህ ስጦታዎች አሉ ማለት ግን መሰረት መጣልም አዲስ መገለጥም አለ ብሎ እንደማመን ነው። ስጦታዎቹ ስላላቸው አሁን ሰውየውን አይደለም። ሐዋርያ ካለ መሰረት አለ፣ ነብይ ካለ መገለጥ አለ። አዲስ መገለጥ ከቃሉ አውጥቶ መግለጥ አይደለም። አዲስ 67ኛ መጽሐፍ አለ ማለት ነው። ይህንን እኩል ማመን ይጠይቃል። ስለዚህ በዛ ዘመን ጳውሎስ አስጠንቅቋል፣ ዮሐንስ አስጠንቅቋል። ውሸተኛ ሐዋርያትና ሐሰተኛ ነቢያት ሁለተኛ ቆሮንቶስ ምዕራፍ 11 አንደኛ ዮሐንስ መልእክት ምዕራፍ 4 ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋል። በዛ ዘመን የነበሩ ቅዱሳን እንዴት ነው የለዩዋቸው? ለዛም ሐዋርያት በነበሩበት ነቢያት በነበሩበት ዘመን ላይ እንደዚህ እንደ አሸን ከፈሉ እነሱ በሌሉበት ዘመንማ ምን እንደሚችል ማሰብ እንችላለን። ግን በዛ ዘመን የነበሩ ቅዱሳንም አልተታለሉ። መርምረ ሐሰተኛ መሆናቸው መመርመር ችለዋል። አሁን እኔ መርምሮ ሐሰተኛ ሲባል ያየሁት ሰው ከግሉ ጉዳይ ጋር በተገናኘ ወይ የሆነ ነገር ከሰረቀው ከምናምኑ ጋር ምናምን አይደለም። ባይዘው እነዚህ ሐሰተኛ ነቢያትና ሐሰተኛ ውሸተኛ ሐዋርያቶች ኢየሱስን አላየነውም የሚሉ ይመስላችኋል? ለምንድን ነው የሚለው? የክርስቶስን ሐዋርያት እንዲመስሉ እኮ ነው። ተሹመናል፣ አይተናል ምናምን እያሉ ግን ሹመቱም ማየቱም እንደተገለጠልን የብርሃን መልአክ የሆነው ሰይጣንን ነው። እና በዛም ዘመን የሚጠቀሙትን ቴክኒክ ነው አሁን እየተጠቀሙ ያሉት። አንዳንዶች ምናልባት ሳያውቁት በስህተት ገብተው ሊሆን ይችላል እዚህ ነገር ውስጥ ስጦታው ተመችቷቸው ሐዋርያነት የሚለው ከሁሉም የላቀ ከፍ ያለ ብዙ ስልጣን ያለው ስጦታ መሆኑን አይተው እዚህ ውስጥ ገብተው ሊሆን ይችላል። አብዛኛው ግን ሌባና ጨርባሪ ነው፣ ውሸተኛ ሐዋርያት ነው። እና በቀላሉ እነዚህን ሰዎች ከስጦታዎቹ ከተሰጡበት ዋናዎቹ ስጦታዎቹ ከተሰጡበት ዓላማ ማወቅ እንችላለን። አንደኛ። ሁለተኛ ደግሞ ቅድም እንደጠቀሳችሁት እኔ መጽሐፍ ቅዱስ ሳይኖር በጭፍን እንኳን ከፍሬያቸው እናውቃቸዋለን ተብሏል። በቃ ሐሰተኛ መሆናቸውን የአገልግሎቶቻቸው ውጤቶች ሰዎች ክርስቶስን ወደ መምሰል የጸጋ ስጦታ የተሰጠው ለምንድን ነው? ክርስቶስን እንዲመስሉ ነው አይደለ? ቤተክርስቲያን እንድትታነጽ ሳይሆን ዓላማቸው የጤና፣ የኢኮኖሚ፣ የማህበረሰብ ምናምን ስራዎች ለመስራት ነው። በዋናነት ደግሞ እነሱ ራሳቸው ለማደለፍ ኪሳቸውን ሀብታቸውን ከፍ ለማድረግ ቦታውን የያዙ ሰዎች ናቸው እንጂ ክርስቶስን መሳል አለብኝ፣ አማኞች ውስጥ ኢየሱስ መግባት አለበት፣ የእያንዳንዳችን ሕይወት ክርስቶስን መምሰል አለበት፣ እኛ የዓለም ጠራጊ ጉድፍ እንሁን እንደነበሩት ሐዋርያት፣ እኛ ጌታ ኢየሱስ ክርስቶስ ለሞት በቃ ለመጫወቻ እንደተደረግን ይመስለናል እንዳለ ጳውሎስ፣ እኛ እንደዛ እንሁንና ኢየሱስ በእናንተ ይሳል፣ ኢየሱስን ወቁት ሳይሆን የእነሱ ችግር ያው ትባረካለህ፣ ትበለጥጋለህ፣ ትመነደጋለህ፣ ምናምን ትላለህ። እሱ ከሆነ መስራት ነው ስራ፣ እግዚአብሔር ይባርክልሃል። እሱ ችግር የለብንም። እኛ የአማኞች ጉጉት ኢየሱስን መምሰል ነው። ኢየሱስን መምሰል ደግሞ ሊያሳዩን አይችሉም። አንዳቸውም ጋር እናገኝ የለማ፣ አያመጡትም። ተልኳቸው ላኪያቸው የላከበት ዓላማ እንዲህ የሚል ነው፣ ወድቀ ብትሰግድልኝ ይህን እሰጥሃለሁ አይደል? የሰይጣን ትልቁ ፕሮፓጋንዳ ምንድን ነው? ሊያጓጓን የሚችለው ምንድን ነው? የሁሉ ክብር የኔ ነው አለኝ። የዚህ ዓለም ገዢ ነዋ። እኛ እኮ ወደፊት ነው ከክርስቶስ ጋር ነው የምንነክሰው። አሁን እኮ እንግዶችና መጻተኞች ነን በዚች ምድር ላይ። ገና ሀገራችን በሰማይ ነው። በዚህ ምድር የሚስበን የሚያጓጓን የለም። የዕለት እንጀራችንን ከሰጠን ጌታ ተመስገን የምንል ሰዎች ነን። ሰይጣን ደግሞ ምንድን ነው? ወድቀ ሰግድልኝ፣ ይሄ ክብር፣ ይሄ ስልጣን፣ ይሄ ሀብት፣ ይሄ ገንዘብ፣ ይሄ ምናምን እሰጥሃለሁ ነው። እነዚህ ሰዎች ታዲያ ይዘው የሚመጡት ምንድን ነው? መቼስ በቀጥታ ሰይጣን ልኮናል፣ ወድቀ ስገድልኝ ምናምን አይለን፣ መምሰል የሚል ቴክኒክ ይጠቀማሉ። እውነተኞችን ሐዋርያት መምሰል፣ እውነተኞችን ነቢያት መምሰል፣ ተመሳስሎ መምጣት፣
ለምድ ለብሰው መምጣት። ከዛ ግን ተመሳስለው ቢመጡ ተኩላነታቸው አይለቃቸውም። ሀብት ይላሉ፣ ብልጥግና ይላሉ፣ እንትን ይላሉ እና በፍሬያቸው ይታወቃሉ። እነዚያ ጸጋ ስጦታዎች በማብቃታቸው ይታወቃሉ ማለት ነው። እዚህ ላይ መሰረት ነው ከተባለ ያለን መንፈስ ቅዱስ እና ሐዋርያው ነው የጻፉት አይደለ? በሐዋርያትና በነቢያት መሰረት ላይ ታነጻቸዋል። ሁሌም የጸጋ ስጦታዎች ቀደም መግቢያው ላይ ተናል ሲነሱ አስቀድሞ ሐዋርያት ቀጥሎም ነቢያት አይደለ? ልክ እንዲህ ያለ ነው ኤፌሶ ምዕራፍ 4 ላይ የምንመለከተው ልክ እንደዚሁ ነው እና ታነጻቸዋል በሐዋርያት እና በነቢያት መሰረት ላይ የማዘሯስ ክርስቶስ ነው ተብሎ ካለቀ በኋላ አሁን ሐዋርያት ከዚህ በኋላ ይመጣሉ ወይም ሐዋርያት አዲስ ሹመት ይኖራል ማለት አዲስ መሰረት መጠበቅ ነው። እዛው እኔ በጣም የሚገርመው በወንጌሉ እንደው ወደ ታሪክ ይህንን 2000 ዓመት ዘለን ስንመጣ እስኪ የትኛው ሰው ነው ራሱን ሐዋርያ አንተ የደፈረ እኮ የለም። ሐዋርያ ነኝ ለማለት የደፈረ የለም። ይሄ ዘመን እንዴት አስፈሪ ዘመን እንደሆነ ነው የምትመለከተው። መጽሐፍ ቅዱስ በእጅ ይዘን ይሄ መጽሐፍ ቅዱስ የሐዋርያት ትምህርት በዚህ መጽሐፍ ይዘን ሐዋርያ ነኝ የሚል ከተነሳ እኮ እሱን ጣለው እያለህ ነው። በእርግጥ በተግባር አንዳንዶቹም ጥለዋል፣ በተግባር ጥለዋል። እና በቃሉ ውስጥ የምንመለከተው እንግዲህ የቃሉ ጥግ ላይ ቃሉ መጨረሻ አካባቢ ላይ የመጀመሪያው 100 ክፍለ ዘመን ወደ መጨረሻው ከነበሩት አገልግሎቶች መካከል አንዱ ቅድም ያየነው የራእይ መጽሐፍ ነው። የራእይ መጽሐፍ ራሱ ኢየሱስ ውዳችን በሰማይ ያለው ክብርት ቤተ ክርስቲያኑን የሚጎበኘውና የሚመለከተው አይኖቹ እንደ እሳት ነበልባል የሆኑት ምንድን ነው ያለው? ስራን፣ ድካምን፣ ትዕግስትንም አውቃለሁ አለ። ክፉዎችንም ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያንን የሚሉትን መርምረ ሐሰተኞች ሆነው እንዳገኛቸው አውቃለሁ ነው። አሁን እዚህ ጋር ምናልባት አሉ ለያቸው እንኳን አይደለም ያለው። ሐዋርያት የሆነና ያልሆነ ብሎ መለያ አይደለም ያስቀመጠው። ሳይሆኑ ነን የሚሉትን ለይተሃል። ልክ እንደምን እንደሆነ ታውቃለህ። ጴርጋሞን ላይ የበላም ትምህርት የሚጠብቁ በአንተ ዘንድ እንዳሉ ግን አላወጣቸውም። ኤልዛቤል በአንተ ዘንድ እንዳለች ልክ ከዚህ እኩል ነው። ሐዋርያት ሳይሆኑ ሐዋርያት ነን የሚሉ ምክንያቱም ሐዋርያት ወደ ጌታ ሄደዋል። ከሄዱ በኋላ ሐዋርያ ነኝ ብሎ የመጣው ጨካኙ ተኩላ ነው። ጨካኙ ተኩላ ፊቱን ቀይሮ መልኩን ቀይሮ የአምልኮ መልክ ይዞ ሐዋርያ ነኝ ብሎ መጣ። በታሪክም እናውቃቸው አሉ አይደለም? በጣም ብዙ የተበላሹ ትምህርቶች ኖስቲዝምን በለው እነ አብዮናውያን በለው እነ ኤልቄሳውያን እነዚህ ያሉ ትምህርቶችን እነ ሞንታነስ ያሉ ትምህርቶች ስንመለከት እንደዚሁ ልብስ ለብሰው ነው የመጡት ሐዋርያ ለመምሰል የሞከሩ። ሌላው የይሁዳ መልእክት የማስጠንቀቂያ መልእክት ነው። በጣም ሲሪየስ የማስጠንቀቂያ አማኞች በጊዜው ከሚመጣ የሐሰተኞች ወጀብ እና ማዕበል እንዳይናወጡ በጣም ሲሪየስ ሆኖ ያስተማረው ትምህርት ነው። እዚህ ትምህርት ላይ ይሁዳ አንድ መልእክት ነው ያለው። እስከ ቁጥር 16 ድረስ ይናገር የነበረው ምንድን ነው? የአመፀኞችን አመፅ ነው እየገለጠ በጣም የሚደንቅ ነው። በዚህ ልክ አጋንንት ቤተክርስቲያን ውስጥ ገብተዋል። በዚህ ልክ አገልጋዮቹን አስገብተዋል። በዚህ ልክ እንክርዳድ ዘርተዋል እስክትል ድረስ ትደነቃለህ። ከዛ በኋላ ምን ይላል? እናንተ ግን ወዳጆቹ ይላል። ወደ አማኞች መለስ ይልና ምንድን ነው የሚለው? እናንተ ግን ወዳጆች በጌታ በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ ይላል። አሁን እንግዲህ ሐዋርያት በዚህ ዘመን ቢኖሩ ሐዋርያት የሚሏቸውን ስሙ አይደለም፣ ቀድሞ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። ምን ብለው ነበር እነሱ? በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብለዋችኋልና። ሪፈር ነው፣ መጽሐፍ ነው የሚጠቅሰው መጽሐፍ። ስለዚህ ዛሬ እኛ ይሁዳ በነበረበት ዘመን የሐዋርያትን ቃል አስቡ፣ እነሱ እንደዚህ ያሏችሁን አስታውሱ ካለ እኛ ይሄው እግዚአብሔር ይመስገን ያለን የአዲስ ኪዳን 27 መጽሐፍ ማለት የሐዋርያት አገልግሎት ነው። ሐዋርያት ያኔም እንኳን ሁሉም ቸርች ውስጥ የሉም ነበረ። ዛሬም በእግዚአብሔር ክብር ቢኖሩም ሐዋርያት አገልግሎታቸው ግን ዛሬም ከኛ ጋር ነው። እነሱም ፊዚካል መኖርና ለመኖር አይደለም። ስለዚህ ማንም ተነስቶ እኔ ሐዋርያ ነኝ ሊል አይችልም። በመሰረቱ ኦልሬዲ ስም መያዝ ይቻላል፣ ችግር የለውም። ነቢይም ነኝ ሐዋርያ ነኝ። ግን ጎበዝ አማኝ ከሆነ በጣም የነቃ መጽሐፍን የሚያነባ አማኝ ከሆነ ግን ቢመለከተው እርግጠኛ ነኝ ልክ አውሬው እንደ በግ ነበረ ይላል አይደል? ራእይ 13 ላይ ግን ንግግሩን ስትሰማው ግን እንደምንድን ነው? እንደ ዘንዶ ነው ንግግሩ። መለየት ይቻላል። ምናልባት መሰረትነት ላይ እንደው አለመናገር ያህል መሰረት ስንል
የክርስቶስን አካል ማስገኘት ነው ማለት የክርስቶስ አካል ያልነበረችው ቤተክርስቲያን እንድትገኝ ማድረግ ነው። አሁን ጥያቄው የክርስቶስ አካል የተገኘችው መቼ ነው? በመጀመሪያው ክፍለ ዘመን ላይ አይደለ? በሐዋርያት ሥራ መጽሐፍ ላይ እንደምናጠናው አሁን ያለው ምንድነው? በዛች አካል ላይ ሰዎች እየተጨመሩ ይሄዳሉ። የሚጨመሩ ግለሰቦች አሉ። እነዛ የሚጨመሩ ግለሰቦች ደግሞ በየቦታው እየተሰበሰቡ አጥቢያ ቤተክርስቲያን ይሆናሉ። መሰረት ሲባል የሆነ ቦታ ላይ ሄዶ 3-4 ሰዎች ወንጌል ሰብኮ የሆነች አጥቢያ ጉባኤ መመስረት መጀመር ሳይሆን እሱ አጥቢያ ጉባኤ ነው። የሆነ ቦታ ላይ ያለች አጥቢያ ጉባኤ ነው። የሐዋርያትና የነቢያት መሰረት ናቸው ሲባል በብሉይ ዘመን የማትታወቀዋን አንዲቷን የክርስቶስ አካል በምድር ላይ እንድትገኝ መንፈስ ቅዱስ ተጠቅሞባቸው ጌታ አካሉን የመሰረተባቸው ሰዎች ናቸው። አካል መገኘት ነው። ያች ዛሬ ላይ ያለው በተገኘችው አንዱ አካል ላይ መጨመር እንጂ ሌላ አካል አይገኝም። ባይዘው ሐዋርያና ነቢይ ያለ ማለት የክርስቶስ 2 አካል አለው 3 አካል አለው ሊሆን ነው። ምክንያቱም አንድ አካል ኦሬዲ ተመስርታለች። እነሱ ሌላ ይመሰርታሉ። ከተመሰረተው መሰረት በቀር ብሏል ጳውሎስ ራሱ ሌላ መሰረት መስርት አንተ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለውም ተንትኖ አስተምሮ በዛ ላይ ማጽናት ማለት ነው አይደል? መሰረት ማለት ይሄ ነው። በሌላ ፕሮግራም ተመልሰን እንመጣበታለን። በተለይ ከመሰረት ጋር በተያያዘ ያስተማሩት ትምህርት እና ጠባዮቻቸውንም በበለጠ ተመልሰን የምንመለከት ይሆናል። ለዛሬ በዚህ ብቃት አይደል? እግዚአብሔር ይመስገን። ተመልካቾቻችን በአንድም በሌላም ይሄ ርዕሰ ጉዳይ ስለተነሳ እኛም ለማንሳት ፈለግን አነሳን። እናንተም ደግሞ ከኛ ጋር ስለነበራችሁ እግዚአብሔር ይባርካችሁ። ጥያቄዎች ካሏችሁ በስክሪኑ ላይ በምናስቀምጣቸው ስልኮች እየደወላችሁ መጠየቅ ትችላላችሁ። የእውነት ቃል አገልግሎት የሚል ዩቲዩብ ቻናል አለ። እሱንም ሰብስክራይብ እያደረጋችሁ እዛ ኮሜንት ላይ ጥያቄዎች ማስቀመጥ ትችላላችሁ። ተመልሰን እንገናኛለን። ጸጋና ሰላም ይብዛላችሁ። አሜን።